ሰላም ኢትዮጵያውያን፣ ሰላም አፍሪካውያን እንዴት ናችሁ? የነጻነት፣ የጀግንነት፣ የኩራትና የመልካምነት ተምሳሌት የሆናችሁ ሀገራችን ኢትዮጵያ የአፍሪካ መሪዎችን እንኳን ደህና መጣችሁ ብላ የአፍሪካ የመሪዎች ጉባኤን እያስተናገደች ትገኛለች። የምንገኘው ቅዳሜ ላይ ነው። ቅዳሜ እንደሚታወቀው የቅዳሜ መዝናኛችን ቆንጆ ሆኖ ወደ እናንተ የሚደርስበት ቀን ነው። እንግዲህ ከስቱዲዮ ወጣ ብዬ ደግሞ ዛሬ እዚህ የብሔራዊ ቤተ መንግስት ይዣችሁ መጥቻለሁ። የአፍሪካ መሪዎች አዲስ አበባ ሲመጡ ከሚመለከቷቸው ውብና ቆንጆ ስፍራዎች ኢትዮጵያን ከሚገልጹ ማማራችንን ከሚያሳዩ ቦታዎች መካከል ይህ የብሔራዊ ቤተ መንግስት አንዱ ነው። በብሔራዊ ቤተ መንግስት እንግዲህ የተለያዩ የአፍሪካ ህብረትን ጨምሮ የሚገልጹ የተለያዩ ቁሶች አሉ፣ የሚጎበኙ ቦታዎች አሉ። ከሱ ባሻገር ደግሞ እንዲሁ እንግዶቻችን የሚያስተናግዱበት እንግዶቻችን የምንቀበልበትም ስፍራ ነው። ተመልካቾቻችን አብራችሁን ከቆያችሁ እዚህ በብሔራዊ ቤተ መንግስት የተለያዩ ቦታዎች ዞር ዞር እያል አብረን የምንመለከት ይሆናል። መልካም ቆይታ ይሁንላችሁ። ሰላም ሰላም፣ እንደምን አለ? እንኳን ደህና መጣ። ሰላም ነው አለ። እንግዲህ ዛሬ የአፍሪካ ህብረት የአፍሪካ የመሪዎች ጉባኤ እየተካሄደ ነው የሚገኘው። እዚህ በብሔራዊ ቤተ መንግስት የተለያዩ ቦታዎች ለጉብኝት ክፍት ናቸው። ለመሪዎችም እንዲሁም ለሀገራችን ዜጎች ምን ምን አሉ፣ ምን ተዘጋጅታቸዋል የሚለውን ለተመልካቾቻችን ለማድረስ ነው እዚህ የተገኘ ነው። ወዴት ትወስደኛለህ? እሺ፣ አስመላሽ ይባላለሁኝ። የብሔራዊ ቤተ መንግስት ሙዚየም አስጎብኚ ነኝ። እንግዲህ እዚህ ቤተ መንግስት ውስጥ በርካታ ቅርሶች አሉ። በዋናነትም ደግሞ አሁን ከወቅቱ ጋር የተያያዘ ለአፍሪካ አንድነት ድርጅት ስብሰባ የሚመጡ መሪዎችን ለመቀበል እኛም በቤተ መንግስት ሙዚየም ደረጃ በራሳችን በኩል ዝግጅት አድርገናል። በርካታ አፍሪካን የሚመለከቱ ቅርሶች አሉ። ቅርሶቹ በርካታ ናቸው። በዋናነት ግን አፍሪካን የሚመለከቱ ቅርሶችን ብቻ ለማየት ያክል ለምሳሌ መኪኖች አሉ። በመጀመሪያነት ሲጀምር በጣም በርካታ መኪኖች ናቸው። የኢትዮጵያ መሪዎች በጊዜው ለአፍሪካ አንድነት ድርጅት ለስብሰባ የሚመጡ መሪዎችን ለመቀበል ይጠቀሟቸው የነበሩ መኪኖች እዚህ ቤተ መንግስት ሙዚየም ይገኛሉ። ከዛ በተጨማሪ ደግሞ የአፍሪካ አንድነት ድርጅት ሲመሰረት በጊዜው የተፈራረሙበት ሰነድ አለን እዚህ ጋር እዚህ ቤተ መንግስት እዚህ ሙዚየም ውስጥ አለ። እሱ ብቻ አይደለም። በጊዜው የአፍሪካ አንድነት ድርጅትን የመሰረቱ መስራች አባቶች ፎቶግራፎች አሉ። የፎቶ አውደ ርዕይ እኛም እዚህ ጋር አለን። እነዚህ ዝግጅቶች ከዛ በተጨማሪ ደግሞ ከተለያዩ የአፍሪካ ሀገራት የተሰጡ ዲፕሎማቲክ ጊፍቶችን እዚህ ቤተ መንግስት ውስጥ ይገኛሉ። ይሄ እንግዲህ እኛ ለጊዜው ለአፍሪካ አንድነት ድርጅት ስብሰባ የሚመጡ እንግዶቻችንን ለመቀበል የተዘጋጀንበት ቅርሶች ናቸው እዚህ ቤተ መንግስት ውስጥ የሚገኘው ማለት ነው። ከዛ በተጨማሪ ደግሞ የፎቶ አውደ ርዕይ አለ። የፎቶ አውደ ርዕይ ለየት የሚያደርገው ነገር ምንድነው? ፎቶዎቹ የሚጀምሩት ከአፍሪካ አንድነት ድርጅት መስራች አባቶች መሪዎች ነው የሚጀምሩት ማለት ነው። እነዚህ ፎቶዎች ምንድነው የሚያሳዩት ከተባለ በጊዜው የአፍሪካ አንድነት ድርጅት እንዴት እንደተመሰረተ በማን እንደተመሰረተ በዋናነት የአፍሪካ አንድነት ድርጅት መስራች አባቶች ከፊት ለፊት ተቀምጧል። የሌሎችም ሀገራት አሉ። ከዛ በተጨማሪ ደግሞ የአፍሪካ አንድነት ድርጅት ሲመሰረት የተፈራረሙበት ሰነድም አለን እዚህ ሙዚየም ውስጥ። እንዲሁም ከተለያዩ የአፍሪካ ሀገራት የተሰጡ ዲፕሎማቲክ ጊፍቶችን እዚህ ቤተ መንግስት ውስጥ እናያቸዋለን ማለት ነው። ስለዚህ በዚህ ሙዚየም ውስጥ ያሉ በርካታ ነገሮች የአፍሪካ ህብረት የመሪዎች ጉባኤ ላይ ለሚሳተፉ የአፍሪካ መሪዎችና ዲፕሎማቶች ለጉብኝት የቀረቡ ናቸው። እናንተም እነሱን በወጉ ለማስተናገድ ተዘጋጅታችኋል ማለት ነው? አዎ፣ እኛም በደንብ ተዘጋጅተናል። እንግዲህ አፍሪካኖች ብቻ አይደሉም፣ ኢትዮጵያውያኖችም በማንኛውም ጊዜ መመጡ ከሰኞ በስተቀር ሙዚየማችን ለነሱ ክፍት ነው። አሁን ደግሞ ወደ ፎቶግራፍ አውደ ርዕይ ወደ አዲስ ሃውስ ኦፍ ካልቸር ይወስዳለሁ። በዚህ ጋር አብረን እንሄዳለን። ተከተሉን ተመልካች። በጣም ደስ ይላል። በጣም ደስ የሚሉ ቦታዎች አሉ። እስከዛሬ ድረስ ላላየው ሰው በጣም ያሳዝናል። ስለዚህ ተመልካቾቻችን ይምጡ፣ ይህንን የብሔራዊ ቤተ መንግስቱን በውስጡ ያሉ የሚጎበኙ ስፍራዎችን እንዲጎበኙ እንጋብዛለን። ወደ ስዕል ኤግዚቢሽኑን ያመጣኸኝ አሁን እንግዲህ ያለነው አዲስ ሃውስ ኦፍ ካልቸር ነው። ስለዚህ በዋናነት እንግዲህ የአዲስ ሃውስ ኦፍ ካልቸር ባለሙያችን አጠገባችን ናት። እሱ ደግሞ በሰፊው ከኔ የበለጠ ታብራራለች። ስለዚህ ታወቁ ፈረስ ያደርሳል እንጂ አይዋጋ። እንዴት ነሽ? አለሁ። ሚሊዮን እባላለሁ። ህይወት እባላለሁ። አዲስ ሃውስ ኦፍ ካልቸር ፕሮግራም ማኔጀር ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁን። አዲስ ሃውስ ኦፍ ካልቸር ምን አለ? ዛሬ በተለይ የፎቶ ኤግዚቢሽንም እንዳለ እየነገረኝ ነበርና ትልቁ ፕሮግራማችን የፎቶ ኤግዚቢሽን ነው በጆይ ሎረንስ የሚባል ካናዳዊ ፎቶግራፈር ግን ቤታችን ብዙ ነገሮችን ያካሂዳል።
ያካትታል። ስለዚህ ንግባ። ኦኬ አዲስ ሃውስ ኦፍ ካልቸር ምን ሁነቶችን ያስተናግዳል? ምን አሉት በውስጡ? እንደ ካልቸራል ሴንተር ነው የምንሰራው። ዋነኛው ስራችን ጋለሪ ነው። ላይብረሪም አለን። እዚህ ውስጥ የስብሰባ አዳራሽም አለን። ይሄንኛው የስብሰባ አዳራሽ ነው። እዛ ውስጥ የተለያዩ ፕሮግራሞችን እናዘጋጃለን። የራሳችን ምን ሁነቶችን ያስተናግዳል? ብዙ ፕሮግራሞች እናዘጋጃለን። በየወሩ የሚሆኑ የፊልም ፕሮግራም አለን። በየወሩ የግጥም ፕሮግራም አለን። ከሌሎች ኦርጋናይዜሽኖች ጋር አንድ ላይ ፓርትነር በማድረግ እንግዶች እንዳልችው የግጥም ምናምን ሁነቶች ሲሆኑ ደግሞ መድረኩ ለእንግዶቹ እንትን ይላል። ደስ ይላል ማለት ኢትዮጵያዊ እንትኑን እንዳይለቅ መድረኩም ጠረጴዛው ምናምን ተሄደበት እንትን በጣም ደስ ይላል። እስኪ ደግሞ ወደ ሌሎቹ እንጓዝ። ጸጥታው፣ እርጋታው፣ ግቢውም እንደሚታወቀው የፎቶ ጋላሪው እዚህ ነው። የተለያዩ ሁነቶችን ያሰናዳል። ዛሬ ምን ሁነት ይዟል? አሁን እዚህ ውስጥ ወደ 32 የሚሆኑ ፎቶግራፎች አሉ። እዚህ ጋር የምታየው ከረዩ ውስጥ የተነሳ ፎቶ ነው። በጣም ያው ከለሩም ላይቱም በደንብ ስቱዲዮ ውስጥ የተነሳ ነው የሚመስለው። ተፈጥሯዊነትን ነው የምታይበት። የነሱ ባህላዊ አለባበሳቸው፣ ባህላዊ የፀጉር አሰራራቸው አለ። ከዛ ደግሞ የግመሎቹ ኑሯቸውን በደንብ የሚገልጽ አካባቢያቸውን በደንብ የሚያሳይ አይነት ፎቶ ነውና እውነት ለመናገር ከፎቶ መተለቅ ይሁን ወይስ ካነሳበት ደብዝ ጎናቸው ያለሽ ነው የሚሰማሽ። የሆነ ግንብ ቤት ውስጥ በፎቶ ተለጥፈው እያይሻቸው ሳይሆን ጎናቸው አጠገባቸው ሆነሽ እያይሻቸው እዛው አካባቢ ላይ ያለሽ ነው የሚመስለው። በጣም ደስ ይላል። ይሄኛው የተነሳው ሌክ ቱርካና ላይ ነው እና እዛ እሱ ራሱ ለረጅም ጊዜ ሄዶ ነበረ። ዶክመንታሪ የተሰራው ስለነዚህ ሰዎች ነው፣ አዞ የሚያድኑ ሰዎች ላይ እና ፖዝ አድርጎ ነው እንግዲህ ይሄ ያደነው ሰውዬ ነው። ከሞተ በኋላ ወገቡ አካባቢ ጭንቅላቱ አካባቢ ይታያል የሆነውን። በጣም ደስ ይላል። እዚህ ጋር ደግሞ ትግራይ ውስጥ የሚገኘው አንድ አባት እዚህ ተራራ ላይ ቆሞ ታያለ። ኢትዮጵያ ውስጥ በጣም ከመወዳቸው ከተማዎች መካከል አንዱ ሀረር ነው። በነገራችን ላይ ሀረር በጣም ደስ ይላል። ፔጆት እኛ ጋር ላዳ ይባላሉ እንዲህ አይነት ታክሲዎች። ሀረር በደንብ ይታወቃል መሰል ፔጆት የሚባለው ብራንድ። እንዴት አየሽ? ፎቶግራፉ በጣም ይለያል ከሌሎች። ምክንያቱም ቀረብ ብለህ ስታየው እዚህ ጋር ጨለማ ነው። ሌላ የቱሪስት ላይ ፎከስ ያደረጉ ፎቶግራፎች የሀረርን ስታይ በጣም ብዙ ብርሃን ብዙ ከለር ታያለ አይደለ? ይሄኛው ጨለም ያለ ነው። መኪናውም ማታ ላይ ያለው የሱ ብርሃን ነው የሚታየን ከሁሉ ነገር ይበልጥ። ሰውየውም እዛ ጋር ቁጭ ብሎ እያየን ነው። እሱንም በደንብ ማየት እንችላለን። ናቹራል ፖዝ ነው የሚመስለው። ሰዎቹ ሞዴል ነው የሚመስለው። አሁን ይሄ ሹፌር እይታው ፖዝ አደራረጉ ምናምን ሞዴል ነው የሚመስለው፣ ግን ተፈጥሮ ነው እና በጣም ደስ ይላል። ሀረር ደስ ታውቂያለሽ? የእውነት አሁን ይሄ የሀረር በር ጋር እዚህ ጋር በኮሪደር ልማት በልዩ ሁኔታ የተሰሩ ጽሁፎች አሉ። ሊቪንግ ሙዚየም በመባል ነው የምትታወቀው ሀረር። በዛኛው በኩል ደግሞ ለእኛ በስተቀኝ በስዕሉ ደግሞ እንዲህ ዙሪያ ስታዩ በስተግራ ደግሞ የሚገርም መናፈሻ ጽሁፎች ያሉበት ሰዎች የሚዝናኑበት ቦታ አለ። ውስጡም በጣም ውብ ሆኗል። የሚገርምሽ ነገር ታድሷል። የሀረርን ውበት በደንብ እንዲጎላ አድርገው ነው ያደሱትና በጣም ደስ ይላል። ወደ መምሸት ላይ ነው ያለው። እዚህ ጋር ደግሞ ቶሞካ ውስጥ የመጀመሪያው ቶሞካ ካፌ ውስጥ የተነሳው የነበረው ቶሞካ ውስጥ የተነሳ ፎቶ ነው ይሄ። ጆይ ፎቶግራፎችን ሲያነሳ በጣም ያውቃቸዋል ሁሉንም ሰዎች ታውቃቸው፣ ስማቸውን አውቀው ነው የሚያነሳቸው። እሳቸውም ጋሽ ሁሴን መሐመድ ይባላሉ። ጋሽ ሁሴን መሐመድ ማለት የቶሞካ የረጅም ጊዜ ደንበኛ ይመስሉኛል ካልተሳሳትኩ። ይሄ አንድ ገዳም ውስጥ የሚገኝ ልጅ ነው እንግዲህ
በዚህ ብርሃን ውስጥ የሆነ ዋሻውን ማሰብ ትችላለህ አይደለም? ብርሃኑ እንዴት እሱን እንደሚነካው እዚህ የሚበሩት ነገሮች ራሱ ከዛ መጋረጃው እዛ ጋር በጣም ስትራይኪንግ የሆነ ፎቶግራፍ ነው። ቤተክርስቲያን ነው ማንጋጠጡ፣ ከላይ ብርሃን መግባቱ እብነቱን ወደ ላይ ወደ ፈጣሪው እየተመለከተ መሆኑ በደንብ ይገልጻል። ጂዮ አለባበሱ የቆሎ ተማሪ ነገር ይመስላል። ደስ ይላል በጣም። እሳቸው ደግሞ ሙርሲ ውስጥ የሚገኙ ናቸው። እንግዲህ እዛ ሄደው ነው ያነሳው። በዲቴል ለሚያየው ሰው በደንብ ለሚመለከተው ሰው ብዙ የሚናገረው ነገር አለ። አሁን ላባቸውን ስታየው ድካማቸውን ወይም የአየር ጸባዩን በደንብ የሚያሳይ ነገር ነው። እዚህ ጋር ያሉን ሁለት ፎቶግራፎች ኦሞ ቫሊ ውስጥ የተነሱ ናቸው። እንደምታዩት አይኗ እንዴት እንደሚይዘን፣ ብርሃኑ ፊቷ ላይ እንዴት እንደሚያርፍ፣ አንገቷ ላይ ያሉት ነገሮች ሁሉ የቱ በደንብ ይታያል፣ የትኛው ትንሽ ፌድ አድርጎ ፌድ ምንድነው ብለሪ ነገር የሚሆናለው። እዚህ ጋር ያለው ደግሞ ሀመር ውስጥ የተነሳ ነው። በጣም ትልቅ ኮንትራስት ያለው ፎቶ ይመስለኛል። እዚህ የያዙት ነገር በእጃቸው፣ ከዛ የለበሱት ልብስ፣ ሰውነታቸው ላይ ያለው ከዛ ጨምሪያው በጣም ብዙ ነገሮች የሚታዩበት ነው። ሲመጣ እስካገኘው እስክተዋወቀው በጣም ነው የጓጓሁት። የተሰማውን ስሜት በእነዛ አካባቢዎች ሲጓዝ ኢትዮጵያን ሲያይ ከነዚህ ፎቶዎች ጀርባ ኢትዮጵያ ነች ያለችው እና ገጻቸውም ኢትዮጵያዊነት ነውና ግን የተለያየ ነገር ነው። እዛ ጋር ስትጀምሪና እዚህ የምታየው ነገር ከመልክዓ ምድሩ ጀምሮ ከፊታቸው ካለባበሳቸው የተለያየ ነገር ነውና እሱ ምን ስሜት ሰጣ የሚለውን ልጠይቀው ፈልጋለሁ። እስኪመጣ እንግዲህ ጉብኝታችንን እንቀጥል። እሺ ይሄ ሴት ነው። ይሄ ጋምቤላ ውስጥ ኑወር ላይ የሰባተኛ አድቨንቲስት ሰዎች እዛ ጋር የተነሱት ፎቶ ነው። እንግዲህ ይመስለኛል ዘማሪያን ናቸው። ይሄ ባህላዊ መሳሪያም ነው። ነዛኞቹ ዩኒፎርም ለብሰዋል። የመዝሙር ልብሳቸው ይመስለኛል። ይሁን ለኔ ሁሌ የሚይዘኝ ስቱዲዮ ውስጥ የተነሳ ይመስላል። አይደለም፣ እዛው እነሱ ያሉበት ቦታ ነው። ከዛ ከለሮቹም ልብሳቸው ላይ ያለው ሰማያዊና ቀይ፣ ከዛ እዚህ ጋር ማን ሰማያዊና ቢጫ፣ ከዛ ቀዩ የሙዚቃ ኢንስትሩመንቱ የሆነ ኮንትራስቱ ራሱ በጣም ይስባል። ከዛ ቅደም እንዳልኩት ነው ባህል፣ አኗኗር ዘይቤ፣ መልክዓ ምድር አለና የቤቱን አሰራር የተሻለ እዚህ ጋር ደረጃ አለ። እነሱ የተቀመጡት ደረጃ ላይ ነው። በጭቃ ነው እንደሚታየው የተሰራው። ላይትን አመጣጥኖ እንዲታይ አድርገው ፎቶ ማንሳት በጣም። ይሄ ደግሞ ለጥምቀት የተነሳ ፎቶ ነው። ዝዋይ ላይ እዛ ሐይቁ ጋር ሰዎች እሱን እያከበሩ ነው። ጸጉር አሰራሩም ደስ ይላል አይደል? ይሄን ውበት አንድ የውጭ ሀገር ሰው መጥቶ ተመልክቶ በፎቶግራፍ አስቀርቶ ለአንድ ኢትዮጵያዊ ሲመለከተው እኔ እዚህ ሁኜ እንዴት እጄ አልዳሰስኩትም፣ እንዴት እጄ አልተመለከትኩትም ያስብላል። ለኢትዮጵያውያን ለተመልካቾቻችን ተመልከቱ። ወደ ውጭ ከምትሄዱ ሀገር ውስጥ መጀመሪያ ያሉንን የተፈጥሮ ሀብቶቻችንን ባህሎቻችንን ማወቅ ለልጅም ጠቃሚ ነው። በነገራችን ላይ ነገ ለምንወልደው ሰው ይጠቅማል ብዬ አስባለሁ። ሀገሩን እንዲያከብር፣ ሀገሩን እንዲወድ፣ ባህሉን እንዲያከብር፣ ሰዎችን እንዲያከብርም በልዩነት ውስጥ መኖርን እንዲለምድም የተሻለ ምክር እንሰጠዋለን ብዬ አስባለሁ። እነዚህ ሁሉ እዚህ ኤግዚቢሽን ላይ ያሉ ፎቶዎች በሙሉ እዛ መጽሐፍ ላይ አሉ። ተጨማሪ ከነሱም ተጨማሪ የሆኑ መጽሐፍ ፎቶግራፎች ይገኛሉ እዛ መጽሐፍ ውስጥ። የታተመው በቅርብ ጊዜ ነው። ወደ 380 ገጽ ይሆናል። ብዙ ስራዎች የጆይ ፎቶግራፎች እዚህ ውስጥ ይገኛሉ። ህትመቱ በጣም ደስ ይላል። በጣም ጥሩ ኳሊቲ ነው። ፎቶግራፍ ፕሪንት ማድረግ በጣም ይከብዳል እዚህ ሀገር ውስጥ። እኛም ለዚህ ኤግዚቢሽን አሁን ፕሪንት ያደረግነው ኪኩንዲ የሚባል ቦታ ነው። እነዚህ ውጪ የታተሙ ናቸው። አብዛኛዎቻችን አንድ አይነት የአይን ቀለም እንዳለን ይሰማኝ ነበር። በዚህ የፎቶ ኤግዚቢሽን ግን
በጣም ብዙ አይነት የአይን ከለር ነው ኢትዮጵያ ውስጥ ያለው። የቡኒዎች ልዩነት በቡኒ ውስጥ ራሱ በጣም ብዙ ልዩነት አለ። በጣም የሚገርም ነው። ትላንት ነው የተከፈተው ይመስለኛል። ከዚህ በኋላ ምን ያህል ጊዜ ይቆያል? ተመልካቾቻችን ለሚመለከቱ ተመልካቾቻችን እንግዲህ ኢንቫይት አድርጋቸው ጋብዣቸው። ነገም እሑድ ነው፣ የእረፍት ቀን ነው። አሁንም እዛ አካባቢ ያሉ ቅርብ አካባቢ እየተዝናኑ ያሉ ተመልካቾቻችን ካሉ መጥተው መመልከት እንደሚችሉ ኢንቫይት እናድርጋቸው። በዚህ ሳምንት ያለው መክፈቻ ፕሮግራም ለተወሰነ ጊዜ ነበር የተከፈተው። ከፌብሩዋሪ 24 ጀምሮ ለአንድ ወር ይቆያል ይሄ ኤግዚቢሽን። ሰዎች በዛ ጊዜ መጥተው እነዚህን ፎቶግራፎች ማየት ይችላሉ። ይህን መጽሐፍ መግዛት ይችላሉ። ለተወሰኑ ስራዎች ደግሞ ሊሚትድ የሆነ ኤዲሽን ፕሪንቶችም እንሸጣለን ለቤታቸው። እሱም በጣም የሚያምር ይመስለኛል። ያየኋቸው ነው። እዛ ጋር በፌስታል አሉ። ላይብረሪ ውስጥም ስንገባ ታሽገው በወረቀት ፕሪንት የተደረጉ እነዚሁ ፎቶዎች በጥራት በጣም ያምራሉ። እውነትሽ ነው። ለቤት በጣም የሚያምር ሞገስ የሚሰጡ ስዕሎች ናቸው። በአጠቃላይ ግን ምን ተመለከትሽ ብትኝ ሁለት ነገሮችን ተመልክቻለሁ። ተፈጥሮና ህይወትን። ኢትዮጵያዊነት፣ የኢትዮጵያ መልክ፣ የኢትዮጵያ ፌስ እንዳለ ሁሉ አይ ቲንክ የኤግዚቢሽኑም እንትን ፌስ ኦፍ ኢትዮጵያ ነው አይደል? ሰላም ሰላም። ጤና ይስጥልኝ። ጤና ይስጥልኝ። How are you? እግዚአብሔር ይመስገን አለን። I'm doing good. Thank you. Good. ተመልካቾቻችን አሁን የተቀላቀለን ጆይ ይባላል። የነዚህ ቆንጆ ቆንጆ ፎቶዎች ባለቤትና ፎቶግራፈር ነው። ስለመጣ ደስ ብሎናል። we happy to meet you። አሁን ድረስ አንቺ እያስጎበኘሽኝ ነበረ። አሁን ደግሞ ፎቶግራፈሩ መጥቷል። ትንሽ ስለ ስሜቱ ላውራው። ምንድን ነበር የሚሰማ? ምን ታስባለህ ስለ አካባቢ የሚለውን ላውራው። ስለነበረን ቆይታ በጣም አመሰግናለሁ። ተመልካቾቻችን ስትመጡ እሷን ታገኛታላችሁ። እሷ ጎብኝቱን አብራችሁ እሱም አልፎ አልፎ ይኖራል ይመስለኛል። ይህን ሳምንት ይኖራል። በጣም ጥሩ። እንግዲህ ጋብዘናል። በጣም አመሰግናለሁ። መልካም ቀን። See you soon. Okay. How are you? Everything is good. Thank you. እነዚህን ፎቶዎች የተመለከትኩ ነበር። ስለ ኢትዮጵያ ብዙ ነገር እንዳስብ አድርገውኛል። አንተስ እነዚህን ፎቶዎች ስትመለከት ምን ይሰማል? Do you recognize your country when እነዚህን ፎቶዎች ስትመለከት ሀገርህን ትመለከታለህ? በሚገባ። በጣም ጥሩ። ያ ነው የኔ ትልቁ ዓላማ። ልብ ብለህ ይሆን አላቅም፣ ግን እኔ ፈረንጅ ነኝ። ለእኔ የኢትዮጵያ ሕዝቦች ሀገራቸውን በዚህ ፎቶ ውስጥ እንዲመለከቱ ፈልጋለሁ። ይህን ስራ የጀመርኩት በ17 ዓመቴ ወደ ኢትዮጵያ በመጣሁ ጊዜ ነበር። 18 ዓመቴንም እዚህ ነበር ያከበርኩት ጂንካ ላይ። Why were you come here? ለምን ነበር የመጣኸው? በ17 ዓመትህ ወደዚህ እንድትመጣ ያደረገ ምክንያት ነበር? It's a mixture of God's plan and fate. የሁለት ነገሮች ውህድ ነው ብዬ አስባለሁ። ምክንያቱ አንደኛው የፈጣሪ ፈቃድና ትዕዛዝ ነው። ሌላኛው ደግሞ በወጣትነት የነበረ አለማስተዋልና የዋህነት ነው። ምክንያቱም በመጣውበት ጊዜ ፎቶግራፈር ሆኜ በተለያዩ የሀገሪቱ ቦታዎች እንቀሳቀስ ነበር። ስለ ኢትዮጵያም በጣም ጥቂት ነበር የማውቀው። ከመጀመሪያው ጉዞዬ በኋላ ግን በኢትዮጵያ ፍቅር ወደኩ። ብዙ ቦታዎች ሄጃለሁ። እንደ ኢትዮጵያ ግን ውስጤ የቀረ የለም። But it's Ethiopia that is stuck with me more so than any other country. As you say, I saw real Ethiopia in these pictures, really in native Ethiopia. And በፎቶዎች ውስጥ ተፈጥሮን፣ ማንነትን፣ ህይወትን ተመልክቻለሁ። አንተ እዛ ቦታ በመገኘትህ እነዛን ሰዎች በማግኘትህ ምን ተሰማ? When you meet the persons, how do you feel about them? All of these pictures, they're all portraits, so they're all human based. I mean, we both know that Ethiopia has beautiful landscape. እነዚህ ፎቶዎች የሰዎች ምስል ፎቶዎች ናቸው። ሁላችንም እንደምናውቀው ኢትዮጵያ የሚያምር መልክዓ ምድርና ተፈጥሮ አላት። እኔ ግን በጣም የምወደው የሰዎችን ምስል በካሜራ የማስቀረት ነው። ስለዚህ እንደዚህ አይነት ስራ ለመስራት ሰዎችን መውደድ አለብህ። የማወቅ የማየት ጉጉትም ሊኖርህ ይገባል። ፎቶግራፈርም ባልሆን እነሱን የማየትና የማወቅ ጉጉት አለኝ። ያለ ማድረግና ለነሱ ቅርብ ሆኖ ለመኖር ደግሞ ፎቶግራፊ የተሻለ አማራጭ ነው። ምንም የማታደርግ ከሆነ ከነሱ ጋር መሆን ብዙ ምቾት አይሰጣቸውም። ፎቶ ማንሳትን በጣም ነው የምወደው። ጥበብ ነው፣ መሳሪያም ነው። እና የሰዎችን ምርጥ ፎቶ ማንሳት ከፈለክ መጀመሪያ እነሱን ማክበር አለብህ። It must come from respect first, and then you can make the photo afterwards. Do you had an exhibition? በአውሮፓ አሜሪካ ወይም በሌሎች ሀገሮች ፎቶዎቹን ለእይታ አቅርበሃል? Yeah, thanks to God, this work has been
all over the world. ምስጋና ለፈጣሪ ይሁን በብዙ የዓለም ቦታዎች ላይ መጽሐፉም ታትሞ በየቤቱ ገብቷል። ኢትዮጵያ ውስጥ ግን የመጀመሪያው first show in Ethiopia. What's the feedback when they see these ሰዎች እነዚህን ፎቶዎች ሲመለከቱ ምን ይላሉ? በተለይም ውጭ ያሉ ዜጎች they telling you? Photography has a very complicated history in this country because the oldest photography in Ethiopia ፎቶግራፊ በኢትዮጵያ ውስብስብ የሆነ ታሪክ ነው ያለው። ምክንያቱም የድሮ ፎቶ ከውጭ መጥተው ያነሱት በመቅደላ ጦርነት ጊዜ የነበረው ሁነት ነው። ከዛም በኋላ ደግሞ በምዕራቡ ዓለም የሚታወቀው የኢትዮጵያ ፎቶ በድርቁ ጊዜ የነበረው ፎቶ ነው። እናም በሰዎች ዘንድ የነበረው ምልከታም ጥሩ ያልነበረው ነው። አሁን ያለው ወጣቱ ትውልድ ግን ፎቶግራፊን የኔው ህዝቦች ሲጠቀሙበት እንደነበረው መጥፎውን ብቻ ሳይሆን ጥሩን የምናሳይበት መሆኑን ተረድቶታል። እናም የአንዲት ሀገርን ውበት ለማሳየት በደንብ እየተጠቀምንበት ነው። For good also. You can also celebrate the beauty of the country. I think you married an Ethiopian girl? ኢትዮጵያ ውስጥ ነው ያገባው አይደል? አዎ ልጅ አለ? አለኝ። ሚስቴ ኢትዮጵያዊ ናት። ልጄ ደግሞ ቅልቅል ነው። ልጄ አማርኛ ከኔ የተሻለ ይናገራል። Half French, half Habesha, and he can speak Amharic better than me, and he's 2.5, so Are they living here? እዚህ የመጣነው በዓላቱን ለማክበር ነው። ገናን፣ ጥምቀትንና ሌሎችንም። ገና፣ ጥምቀት and so on. Yeah, it's a festive season. የበዓላት ሰሞን ነው። ይገርማል። ልጄ በጣም ነው እዚህ መሆን የሚወደው። እዚህ በጣም ነፃነት ይሰማዋል። ለልጆች ቆንጆ ቦታ ነው። I see you speak some Amharic. አማርኛ እንደምትናገር እያየሁ ነው። የቱን ቃል ነው በጣም Which one is your favorite word? The thing is, my favorite Amharic word is በጣም የምወደው ቃል አደራ የሚለው ነው። እባክህን ጠብቀኝ አደራ። ታውቃለህ? አማርኛ ስናገር ሲሰሙኝ ሰዎች በጣም ደስ ይላቸዋል። ከዛ ግን ወደ ኢትዮጵያ ብዙ እንደተመላለስኩ ሲያውቁ ለ15 እና ለ16 ዓመት ተመላልሰ ይህችን ብቻ ነው የምታውቀው ይሉኛል። 15, 16 years, that's very bad Amharic. Yes. All right. አማርኛ ሙዚቃ ትሰማለህ? ማን ነው የምትወደው ድምጻ? አዎ ሰማለሁ። ሮፍናን፣ ካስማሰና ታላቁን ሙላቱ አስታጥቄ። Mulatu Astake. I really like your pictures and you like your photography technique. ፎቶዎቹን በጣም ነው የወደድኳቸው። ከነዚህ ሁሉ ፎቶዎች ግን በጣም የምትወደው የቱን ነው? Which one is your favorite picture? Well, there's a photo of my wife in the exhibition, so if I don't say that one, I'm going to get in trouble when she sees the interview. But የሚስቴ ፎቶ እዚህ ውስጥ አለ። እሱን ካላልኩ ኋላ ችግር ስለሚያጋጥመኝ መጀመሪያ እሱን፣ ከዛ ግን የአዞ አዳኙን ፎቶ በጣም ነው የምወደው። ምክንያቱም ፎቶን ለማንሳት በጣም አስቸጋሪ ነበር። አዞውን እንደ ሌሎቹ ቆዳውን ሳይሆን ስጋውን ለምግብነት ስለሚጠቀሙበት ነው የሚያድኑት። ያ ባህላቸው ነው። ፎቶውን ለማንሳት ከአዳኞቹ ጋር በታንኳ መጓዝ ነበረብኝ። 4-5 ምሽቶችን ከነሱ ጋር በታንኳ ላይ ነበርኩኝ። እነሱ ከያዙት በኋላ ወደ መንደራቸው ከመውሰዳቸው በፊት ነው ያነሳሁት። ለብዙ ዓመታት ስመኘው የነበረ ፎቶ ስለሆነ በጣም ነው የምወደው። እናም የመጽሐፉ የመጨረሻ ፎቶ ነው። ልክ እሱን እንዳነሳው ነው መጽሐፌን ማጠናቀቄን የወሰንኩት። And it was also one of the last photos to go into the book, and when I shot that I felt like the book was complete. How many years do you take all this? ምን ያህል ዓመት ፈጀብህ? በ17 እና በ18 ዓመቴ ነው የጀመርኩት። የእድሜን ግማሽ ማለት ነው። Half my life. So a long time. It's a long time. Yeah. Half of your life. የህይወትህ ግማሽ በዚህ መጽሐፍ ውስጥ አለ ማለት በጣም ጥሩ። ሀገሬንና ህዝቤን በእንዲህ አይነት መንገድ ስለገለጽ ስላሳየህልኝ በጣም አመሰግናለሁ። ኢትዮጵያዊም ነህ ያገባህ፣ ስለዚህ ያንተም ሀገር ናት ማለት ነው። ተመልሼ እመጣለሁ። በድጋሚ እንገናኛለን። በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግንሃለሁ። አንተንም ጣቢያው ነው። ተመልካቾቻችን በብሔራዊ ቤተ መንግስት የነበረን ቆይታ ይህን ይመስል ነበር። ግቢው የአፍሪካ ህዝቦቻችንን ለመቀበል በኢትዮጵያዊነት ጨዋነት ቆይታቸው ያማረ እንዲሆን በውብ መልክ ተዘጋጅቷል። ኢትዮጵያውያንንም ይቀበላል። ኑ ሀብታችንን ውበታችንን ተመልከቱ። ቀደም ሲል እንደገለጸችው የኤግዚቢሽን እንዲሁ ደግሞ ከተወሰነ ጊዜ በኋላ ለአንድ ወር በሚቆይ መልኩ ሁነቱ ድጋሚ ይኖራል። ስለዚህ ጋብዛችኋለሁ። ወደ ስቱዲዮ ተመለሱ። እኔ ግን እዚህ ጋር አበቃ። ሰላም ቆዩ።